ሲጀመር እኮ ሱሲ አንቺ አይሳካልሽም እንጂ ቢሳካልሽና ብታስቢ ቢሆን ራሱ ብሩኬን የራስሽ ብታደርጊው በጣም ደስተኛ ነሽ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ሰሞኑን ያደረገችውን ነገር ወይዘሮ ሱሲ ስሟ አያዝም፣ በጣም ይቅርታ ጠንፌ ያደረገችውን ነገር በጣም ሁላችንም እናውቃለን። ከኛም አልፎ ፍቅረኛዋ ጋር ደርሶ ነበረ። ፍቅረኛዋ ደግሞ ዛሬ በጣም ተቆጥቶ ነበረ። ያለኔ ፍቃድ ሌላ ቦታ አንሶላ ውስጥ መገኘት በጣም ከባድ ነው ብሎ ሲዝት ነበረ። ዛሬ ግን እሷ ደግሞ ያጠፋችውን ጥፋት አይኗን በጨው ጥብጥብጥብ አድርጋ ይቅርታ ልጠይቀው ምናምን ነገር ቀጥረው ያው ተገናኝተው ነበረ። ነገር ግን ዳኒ እንዴት እንደዚህ ታረጊያለሽ? ለምን የሚለው ደግሞ ጥያቄው በጣም ፎከስ ያደረገው ለምን ከብሩኬ ጋር ሆነ የሚለው ላይ ነው። እንዴ የረጅም ዓመት ጓደኛዬ ነው ብሩኬ፣ የረጅም ዓመት ጓደኛዬ ነው። በነገራችን ላይ ውዶች እዚሽ ጋር አጥብቃችሁ ያዙልኝ። የረጅም ዓመት ጓደኛ ፍቅረኛ አይሆንም እንዳትሉ፣ ድብና አድርጎ ይሆናል። ብሩኬ ያው አይፈልጋትም እንጂ ከቅማማ ውጭ ወደ ውጭ ይሄ አይሆንም። እነሱ ጓደኛሞች ናቸው ምናምን እንዳትሉ፣ ደረታችሁ ነፍታችሁ ጓደኛ ፍቅረኛችሁ እንኳን ለእናንተ ጓደኛ ምናምን ነገር እንደዚህ ካለው የሴት ጓደኛ መከታተል አለባችሁ ውዶች። እንዳትበሉ እንደዚች አይነት ሴቶች፣ አንዳንድ ጭልፊት የሆኑ ሴቶች አሉ። አሁን እኮ ይቺ ሴት ለምን ከሱ ጋር ቪዲዮ ለምን ከሱ ጋር እንዲሆን ፈልግሽ ምናምን ብሎ ሲጠይቃት ዳኒ እሷ በኮንፊደንስ የረጅም ዓመት ጓደኛዬ ነው እያለች ነው እየተከራከረች ያለችው። ያው ኖርማል ከዚህ በፊት ሰርተን ስለነበረ ፕራንክ ቪዲዮ ለዛ ነው ብትል እንኳን አሪፍ ነው አይደለ? ነገሩን ለማቅለል። እሷ ግን የረጅም ዓመት ጓደኛዬ ነው ከሱ ጋር ይመቸኛል ቪዲዮ መስራት ማለት ነው፣ እንደዚህ በኮንፊደንስ። ዳኒ ግን ጎበዝ ነክ፣ እንደዚህ ለምን ብለህ መጠየቅ በጣም አሪፍ ነው። አንበሳ እንደዚህ መቆጣት አለብህ። ከቻልክ ደግሞ ከብሩኬና ከሃይሚ ህይወት ውጥት እንድትል ንገራት። ውጪ ከነሱ ህይወት አታስፈልግም። እኔና አንቺ የራሳችንን ህይወት እንኑር። እኔም ከዚህ በፊት ፕራንክ አርጌሻለሁ፣ አይኖ ያ እንዳለ ሆኖ፣ ነገር ግን እኛ ደግሞ ከነሱ ህይወት ውስጥ እንውጣ። አንቺ ከነሱ ህይወት ውጪ፣ አንተ እነሱ ህይወት ውስጥ ስላልገባ ማለት ብለህ ያዝልን። ጥሩ ነው ብትይዝልን ማለት ነው። ምክንያቱም እሷ ስነ ስርዓት የላትም፣ እውነት ስነ ስርዓት የላትም። ስታወራ ግልብ ያደርጋታል። እንደገና ደግሞ በቃ ሃይሚ እንድትቀየም አንፈልግም። ሃይሚን ያልሆነ ነገር ቃላት እንድትናገራት አንፈልግም። አይመጥንም። የምትጠቀመው ቃል አጠቃቀሟ እንኳን ጥሩ ቢሆን ችግር የለው። ፕራንክ እንኳን ስሪ፣ እንደዚህ ፕራንክ ቪዲዮ ስትሰራ ማለት ነው የምትጠቀማቸው ቃላቶች የሆነ ጋጠ ወጡ ናቸው። ዳኒ ንገራት፣ ጋጠ ወጥ ናት። ከሃይሚ ጋር የምትራመጅ አይደለሽም፣ ይቅርብሽ፣ ከነሱ የት ውጭ በላት፣ ንገራት። ይሄንን ጀምረህ መተው የለብም። ሁሉንም ማጥራት አለብህ። ማጥራት ካለብህ አንተ ብቻ ይቅርታ እንድትጠይቅ ማድረግ የለብህም። ለምን ሃይሚን አስቀይመሻል? በደንብ መጠየቅ አለብህ። ሃይሚን አስቀይመሻል ማለት አለብህ እንዴ። አንቺ ይሄንን ነገር ባደርግብሽ ደስ ይልሻል ወይ? ከዚህ በፊት ተጣልተው አስቡት፣ ቤቷ ምናምን ጠርታ ከነ ጓደኞቹ ይቅርታ ጠይቀው ነበረ። ገና ሳምንት ሳይሞላ ድፍረቷ ሄዳ አንሶላ ውስጥ ሆና ፕራንክ ቪዲዮ ሰራች። አያችሁ፣ ለዳኒም ክብር የላትም፣ ለራሷም ክብር የላትም። ክብር ቢኖራት ኖሮ ሳምንት ሳይሞላው ሄዳ እዛ ከብሩኬ ጋር እንደዛ አይነት የፕራንክ ቪዲዮ አሰራም ነበረ። አያችሁ፣ ሃይሚን ወዳታለው፣ ቀርቢያታለው ምናምን ያልሽ አውቃ እባብ ስትሆኑ እኮ እንደዚህ ነው የምታስመስሉት፣ አውቃ። ጠንፌ ግን ማስመሰል ስትችይበት በመድኃኔዓለም እኔ አንድን ሰው ካስቀየምኩት እኛ ሰው ደግሞ እኔ ካልተመችሁት ምናምን ነገር በድጋሚ ሄጄ እንደ ሾህ እንደዚህ ስክትልን ረበስ ማምን ያፍራለሁኝ ውዶቼ። እኔ አላደርገውም እንዲህ፣ ለዛውም ተሰድቤ። እኔ ሰው ከሚሰድበኝ ቢጠፈጥፉኝ ይሻለኛል። ያ የኔ ምርጫ ነው። ይቺ እኮ በቃ በፊት ተሰደበች በዛ በፊቱ ፕራንክ፣ አሁን ደግሞ በድጋሚ ሄዳ ተሰካች። አሁን እኔ ሃይሚ ደግሞ የኔ እናት፣ እኔ እኮ ቀርቤሽ እኮ ነበረ፣ እኔ እንደ ጓደኛ አቅርቤሽ ነበር አለች። ምስኪን የኔ እናት፣ የምትቀርቢውን ሰው አላወቅሽም እኮ ሃይሚነት። እኔ ሰው አግኝታ ማለት ነው ሰው አግኝታ ይቺ ውንጥዬ ደግሞ ትናንትና ማለት ነው
10 የራሷን አከካከክ ስታረግ ነበረ ውዶቼ። በነገራችን ላይ ጠጉር ውበት መሆኑን የተረዳሁት በሱሴ ነው እውነት። 30 ጊዜ እኮ ተሳቀቀች ሀይሚ ዊጌን ትጎትትብኛለች እያለች በሰቀቀን ሞተች። ምን አለ በራስሽ ብትመጪ። በነገርሽ ሴቶችዬ ጠጉራችሁ እንዳትቆረጡ። ምንድነው የቀበጡ ለታ ሞት አይገኝም ይባላል። እኔ ጠጉሬን አሳጠርኩላችሁ። ከዛ ምን ትዝ ቢለኝ ጥሩ ነው ኢየሱስ ሲጠጉር ትዝ አለኝ። ወይኔ ቃል አንዳንድ ጊዜ እኮ በቃ እብድ ነሽ፣ የምታረጊውን ነገር አታቂም። እንዴት ጠጉርሽን ታሳጥር ያለሽ? እነዛ በህንድ ጠጉር ለብሰው ስንት ጊዜ ነው የሚሳቀቁት? ስንት ጊዜ ነው እጃቸውን ራሳቸው ላይ፣ ስንት ጊዜ ነው እጇን ራሷ ላይ እየጫነችው ያቺ ሱሲ አልኩኝ። የኛዋ ንግስት ልዕልቷ ደግሞ ትናንትና ሀይሚዬ ፏ ብላ በራሷ ጠጉር መጣች። አስቡት ውዶቼ፣ አስቡት። እንደዚህ አይነትም ልዩነት አለ። እና ምንላችሁ ነው ጠጉራችሁን ውደዱት። ለማንኛውም አንቺ በድጋሚ አንቺ ሰላቶ ብሩኬና ሀይሚ ህይወት ውስጥ ምንቅር ብለሽ ውጭ። በቃ ሀይሚ ይቅርታሽን አትፈልግም፣ አለቅ። በድጋሚ ይቅርታ ልጠይቅ ምናምን እንዳትልከሰከሽ። ይቅርታ ብትጠይቂያትም ነገ ሆቴል ይዘሽ እንደዚህ አይነት ፕራንክ መስራት የማይቀር ነው። ስለዚህ የአንቺ ይቅርታ አንፈልግም እኛ። ዝም ብለሽ እንደዙ ላሽ በይ። ለማንኛውም ውዶቼ ላይክ ሼር አድርጉ።